ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ ሼር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ በክፍል 135 ይዤላችሁ መጥቻለሁ። ባለፈው ለማስታወስ ያክል ፍቅር በሮማን የምተኛበት ክፍል ሄዳ የሩታ ልብስ ሰርቃ እዛ ላይ እንዳደረገችው እና እንዲሁም ከተገኘ በኋላ ለሮማኔ እንድትጠረጠር አድርጋ እንደዛ አስቀምጠው ነበር ማለት ነው። ከዛ ሩታ ልብሷ ፈልጋ አጣችው። ከዛ ምን አደረገት ፍቅር ወደ የሮማኔ ክፍል ሄዳ ልብሱ ይዛ መጣች። ይህ ምንድን ነው አለቻት። እኔ እንጃ እኔ አላውቅም አለቻት። እዚህ ላይ አይደለ እንደ ያገኘሁት አለች ፍቅር። እኔ አላውቅም ማን እንዳደረገው አለች። ከዛ ነይ ጉድሽ ይወጣል ዛሬ ብላ ወደ ሳሎን ይዛት ሄደች። ማሚ አየሽ ሩታ ልብስሽ እዩ አለቻት። ምንድን ነው ምን እያደረጋችሁ ነው? ምን የተፈጠረ ነው አሉ የፍቅር እናት። አዎ እናቴ እያት የሩታ ልብስ ሰርቃ ምኝታ ክፍሏ ላይ አድርገው አገኘኋት አለች። ከዛ ሩታ ምን አለች? አይ አይደለም አልሰረቀችውም ራሴን የሰጠኋት አለች። እንዴ ምን ማለት ነው? መቼ ሰጠሻት አለቻት። እየፈለግሽው አልነበረ እንደ ጠፍቶኛል ብለሽ አለቻት። አይደለም ራሴን የሰጠኋት ልበሽው ብዬ ብላ እንድትዋረድ ለራሷ ውርደቱ ለራሷ ተከናነበችው ማለት ነው። ፍቅር ሩታና ሮማኔ ስለተቀራረቡ ለእነሱ ለመለያየት አስባ ነበር፣ ግን አልተሳካላትም ማለት ነው። ቤዛ ደግሞ ለዳይመንድ እናቴ ታማብኛለች ስትለው እስኪ እንሂድ እንያት አብረን እንያት እናቴ ትያለሽ ውሸትሽ ነው ወይ እውነትሽ እኔ ብለው ሲሄድ ቤቷ ስትወስደው የለችም እናቷ የለችም ማለት ነው። ውሸቷ ነው። እና የት ነው ያለችው ስላት ወንድሜ ይዟት ሄዷል ወደ ውጭ ሰዓት ወጥቶ ነው አለች። ከዛ ለእኔ ደግሞ ሸወድ እየፈለግሽ ነው ብሎ ሞጽዞ ይዞላት ወደ ነበር እና ይዞት ተመለሰ ማለት ነው። ዴቭ ደግሞ ወደ ልልቤት ልሸኛት ወደ ነበር ለአደይ ከዛ ሸኝቷት ስመለስ ሲል ዴቭ አለችው። ምንድነው ምን ፈልገሽ ምን ልትነግሪኝ የሚያስበሽ ነበር አላት። አይ በቃ ትችዋለሁ አለችው። አይ ትችዋለሁ ማለት አይሰራም፣ ንገረኝ ያሰብሽው ንገረኝ ለምን ትፈሪያለሽ አላት። አይ በቃ ትችዋለሁ አለችው። አይሆንም ሳትነግረኝ እኔ አልሄድም እያለው እየተከራከር እያለ ባቡሬ መጣ። ባቡሬ እንዴ ምን እየሰራች ነው እዚህ ላይ አለችው። ልላለች አለች አደይ። አዎ አለች አላት ማለት ነው ባቡሬ። ከዛ አደይ ወደ አደይ ቤት ወደ ልል ቤት ገባች። ከዛ ባቡሬ ደግሞ ልደብ ምንድነው እያስጨነቀ ያለው ስለው ባቡሬ እየሄድን አንድ ምክር ላማክርህ አለው። ምንድን ነው ሲለው በቃ ለአደይ ሽማግሌ ልልክ ብዬ ነበር አለው። እንዴ እኮ እና ኢትዮጵያዊ ሴት እኮ ነው እያገባ ያለው ሽማግሌ ሳትልክ ይሆናል እንዴ? ለአደይ እንኳን ሽማግሌ ሌላው ያንሳታል ስለው የምርህ ነው አለው። አዎ ስለዚህ ሽማግሌ ልከህ አግባት አለው። ከዛ እሺ በቃ ካልክስ እሺ አለው ማለት ነው። ባቡሬ ደግሞ ከእናቱ ጋር በጊዜ እያሳለፈ ነው። እናቱ ምግብ አቅርበው ምግብ እየበሉ ለራሳቸው ትተው ለእሱ እያወረሱት ማለት ነው። እናቴ እኔ በጣም እድለኛ ነው አላቸው። እሳቸውን በጣም ደስተኛ ናቸው። ለሊሊ ደግሞ ለሊሊ በጣም መልካም ሴት ናት እና አጥብቀህ ያዝ እያሉት ነው ማለት ነው። ወዶችዬ በጣም ወደዋታል ለሊሊ። ቤኪም እንደዛው ይወዳታል፣ ግን ፍቅሩ አልገለጸላትም ማለት ነው። ፍቅርና ሩታ እየተጣሉ እያሉ ደግሞ የፍቅር እናት መጥተው ምን እያደረጋችሁ ነው ስትላቸው ማሚ ፍቅር ለሮማን ማሰቃየት እስካሁን አልተወችም እና እያሰቃየተች እያለ መጥቼ ለምን እንደዚህ ታደርጊያለች ስላት ነው እየተጨቃጨቀችኝ ያለችው አለ። ካልሆነ አርፋችሁ ተቀመጡ፣ ካልሆነ ማማ ቤት ነው የምወስዳችሁ ስላቸው ሁለቱ ተቀመጡ፣ ጸጥ አለው ማለት ነው። ቅምጥልን አባቷ የተውላት ደብዳቤ እና ኑዛዜ ይዛ
ለኪንጎ ይዛ እና አንብልኝ እዛ ላይ ሄደን እና አንብልኝ ስትለው ወደ ጸጥ ያለ ቦታ ሄደው እዛ ላይ ጽፈው የተውላት ደብዳቤ እያነበበላት እሷም አለቀሰች ማለት ነው። እሱ ደግሞ ኪንጎ ከአሁን በኋላ ከጎኗ እንደመሆንና ከጎኗ እንደማይለያት ቃል ገባላት ማለት ነው። እንደ አባቷም እንደ ወንድሟም እንደ ጓደኛዋም ሆኖ ከጎኗ እንደማይለያት ቃል ስገባላት በጣም ደስ አላት። ሮማኔም ለአሹ ምግብ ይዛለት ሄደች። ከዛ ሩታ ደግሞ ና ቪዲዮ እስኪና እንሄድ ወደ ውጭ ወጥተን ዘና እንበል ስትለው አይ አይሆንም፣ ወደ ውጭ ለምን እወጣለሁ? ሮማኔ ትቼ እኔ ደስታም ያለው ከሮማኔ ጋር ነው። ወጥቼ ምንም የማገኘው ደስታ የለም። ከሮማኔ ሁኜ ከሚያገኘው ደስታ እና ውጭ ሁኜ የሚያገኘው ደስታ አንድ አይደለም እና ከሮማኔ መሆን ነው የምፈልገው አላት ማለት ነው። እና ምንድነው አንተ ለሮማኔ ስታይ የምትቀያየረው ነገር አለችው። እና ሄድ እንጂ ምን ችግር አለው ስትለው ሮማኔም እሱም ፍቃደኛ አይደለም ማለት ነው። ዴቭም ለዳይመንድ አግዘኝ፣ ሽማግሌ መላክ ፈልጋለሁ ወደ አደይ ቤትና አግዘኝ ስለው ለአባቷ አይሆንም፣ ወደ እናቷ ነው መላክ ያለብህ፣ እኔ ከአባቷ ጋር ጥል ነኝ አለው ማለት ነው ዳይመንድ። በቃ ችግር የለውም ከእናቷ ጋር ቢሆንም አግዘኝ፣ የምስተካከል ነገር አስተካክዬ አሁን ማግባት ነው የምፈልገው፣ ቤተሰቦችም አሁን አሳውቃቸዋለሁ አለው። በቃ ችግር የለውም እንኳን አንተ ሽማግሌ ላክ እንጂ እኔ ከጎንህ ነኝ አለው። ከዛ አደይም እንደዛ ምንድን ነው ምን አዲስ ነገር አለ አለቻት ልልላ አደይ። አይ ምንም አዲስ ነገር የለም አለቻት። እና ሽማግሌ ሊልክ እያለኝ ነው ዴብ እንደዛ እያለኝ ነው አለቻት። እሷም በጣም ደስ አላት። በቃ ጊዜ ማራዘም አያስፈልግም፣ ሽማግሌ ላክና ተጋቡ አለቻት። እሷም እሺ ብላ እሷ ደግሞ ከቤኪ ጋር ያላት ግንኙነት ስትጠይቃት እኔ ምንም ከሆኑ በኋላ እኔ በጓደኝነት በወንድምነት ካልሆነ ውጭ በፍቅር የምቀርበው ወንድ ያለ አይመስለኝም አለቻት። አይ ሊልዬ እንደዛ አትበይ፣ ሁሉ ወንድ እኮ አንድ አይደለም፣ ሁሉም ወንድ እንደ ኤላ ነው ብለሽ አትውሰጂ፣ አንድ አድርገሽ አትያቸው አለቻት ማለት ነው። እሷ ደግሞ በቃ እሺ ግን ከበኪ ምንም አይነት ግንኙነት የለንም፣ ላንቺ የምደብቅሽ ነገር የለም፣ እውነቱ እነግርሻለሁ፣ በጓደኝነት በወንድምነት ካልሆነ ሌላ ምንም አይነት ግንኙነት የለምንም ብላ አስረዳቻት ማለት ነው። ሩታ ደግሞ ወደ ሳሎን ስራ ከሌላችሁ እዛ ላይ እንጨፍር ብላ ወሰደቻቸው ለአሹና ለሮማኒ። ከዛ ሮማኒ እየቀረጸቻቸው አሹና ሩታ እየጨፈሩ እያለ የፍቅር እናት መጥተው እንዴ አሹ ምን እያደረገ ነው እዚ ላይ አሉት። ከዛ ይቅርታ ምን ነካ አሉት። እኔ ምንም የነካኝ ነገር የለም አለ። ከዛ ስራ ልትጨፍር ነው እንዴ የመጣኸው አሉት። ይቅርታ እትዬ ይቅርታ፣ ሮማኒ ወደ ስራሽ አሏት። ሮማኒም ወደ ስራ እሱም ወደ ስራ ሄዱ ማለት ነው። እና ማሚ ግን ምን ችግር አለው ስራቸው ከጨረሱ በኋላ እዚ ላይ መጥተው ፈታ ቢሉ ምን ችግር አለው ስትላት ሩታ ማለት ነው። ሩታ አርፈሽ ተቀመጭ፣ ሰው አታባላሽ አሏት ማለት ነው። እሱም ወደ እናቱ ደውሎ ወደ ብርሃኔ ደውሎ ብር ልኮ ነበርና ብር ደረሰ ወይ አሉት ስላት፣ አዎ ብዙ ብር ነው የመጣው ስትለው፣ እኔ 1000 ነው የላኩት ማን ላከው ብሎ ስጠይቃት ለሩታን ጥሪያት ብሎ ለሮማኔ ስልካት ለሩታ ጠራቻት። ከዛ ስንት ብር ነው የላክሽው? ምንድነው 1000 አይደለ እንዴ ስላት፣ አዎ ከኔ ጋር አብረህ የሰራኸው ነበር እና የእሱ ነው ጨምረ የላኩላቸው ብላ ነገረችው። በቃ በጣም አመሰግናለሁ ሩታዬ፣ በጣም አመሰግናለሁ አላት። ሮማኒም ሩታ በጣም አስተዋይ ሴት ነሽ፣ እግዚአብሔር ይስጥሽ አለቻት ማለት ነው። አይ ምንም ምን ያደረግኩት ነገር የለም፣ የራስ ልፋት ነው፣ ከኔ ጋር ሆነ የሰራኸው ነው ብላ ነገረችው ማለት ነው። ውዶችዬ ኪንጎ ደግሞ ከዳይመንድ ያለው ግንኙነት ከድሮ የነበራቸው ቅርርብ ቀንሷል እና ዳይመንድ ምን ሆነ ነው አንተ በቃ ቅምጥል ከያዝክ በኋላ ረሳኸኝ አለው። አይ አይደለም ረስቼ ሳይሆን
ከመጠል ብቻዋ ስለሆነች እንዳይደብራት ብዬ እንዳይከፋት ብዬ ነው ለእኔ ተከትለ ሄዳ አባቷ አታ አሁን ደግሞ በእኔ ምክንያት እንድትከፋ አልፈልግም፣ ለዛ ነው ከሷ ጋር መሆኑ ብሎ ነገረው። እና የቤክ እናት ደግሞ ለልሊ ልጅ አንቺ ከልጅ የልጅ አላይሽም በጣም የማመሰግነው ስሏት፣ አዎ ልሊ በጣም የምትመሰገን ማመስገን የሚገባት ልጅ ናት፣ ያደረግሽው ነገር ሁሉ እግዚአብሔር ይባርክሽ አለቻት አደይም። ምክንያቱ የቤክ እናት እሷ ናት ላይ እንደዚህ ሆነው እንድታዩ ያደረገቻቸው እና በጣም አስተዋይ ሴት ናት ልሊ። በክፍል 134 ይህም 35 ይመስል ነበር። በ135 እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ።